እኔ ኪዳነ ምህረት ነው የምልክ። እኔ ሰሚነሽ ኪዳነ እኔ እግዚአብሔር ይመስገን ችግር የሚያወራብኝ ሰው አልፈልግም። ሳሚ ወላ ጓደኛ ወላ ወንድም ወላ ኪዳነ ምህረት አትለመነኝ። ወንድሜ እንኳን ነው የምልክ ችግር እንኳን እንዲያወራብኝ አልፈቅድለትም። አስበው አረብ ሀገር ላይ ያለውን ስሜት የማውቀው እኔ ነኝ። ችግር የሚያወራ ባልሽ ከሆነ ወንድምሽ ከሆነ ለአንድ ዓመት ሆነ ለሁለት ዓመት እስከምትሰሪ ብሎክ ታደርጊና ወደ አላማሽ ትገቢያለሽ። ሁሉ ጊዜ የሰው ችግር አትስማ። ከዛ ደግሞ ጸሎት በጣም ትለያለች። ሂጂበት ትክክል ነሽ። ማርያም አንደኛ ማርያም ይሄ ብሎክ ማድረግ ልመዱ። ስለዚህ እኔ እንደዛ ነኝ። ባሊ ምናምን ያሉት ይሄ ባሏ አሁን ይሄ ስትመጣ ያከብራታል። ለምን መጀመሪያ ላይ የእሷን ባህሪና ጸባይ ያውቃል። እናቴ ትሙት። ይሄ ግን ባል ነው፣ ቅዱስ ነገር ነው። ምን አይነት ሰው ነው? የኔ ባል እንጃ አይብኛ ሻወር ገብቶ ሲመጣ እንዲህ ነው ወደ የኔ ባል አባቴ አንተ ጀነ የኔ ቅዱስ የኔ ንጉስ ማታ ማታ አጭር ቀሚስ አድርገሽ ፏ ብለሽ ነው የምትቀበዩ። አባቴ ሁለታችንም ለሁለት ወር ቁጭ ብለን ነው የምንበላው። እሱም አይወጣ እኔም አልወጣም። ምክንያቱም በጣም የተጎዳዳን ሰዎች ነን። ማለት በፍቅር ተጠቅመዚህ አንወጣም፣ ከቤታችን አንወጣም። ልክ ነሽ። ከዛስ እስኪ በእናትሽ በደንብ አሙጭ በእናትሽ ከበኛ ልከባከባለሁ ምናምን አባቴ በደንብ እኔ ነው ማሳፊን አስከፈትሽኝ። እሺ አባቴ ወይ ዛሬ ሶስት ወር ነው ከቤታችን አንወጣም። እንበላለን እንጠጣለን። ፍቅሬ አባ ከሶፋ ወደ ሳሎን ከሳሎን አባቴ ምን ፊልም እናያለን። ምን በቃ አለሙ ራሱ ቆንጆ ቆንጆ ሽቶ ነው። በቃ ወንድ ልጅ ደግሞ ሽቶ ይወዳል። አንገትሽ ስር ጣበጣበ ታደርጊያለሽ። ሳምዬ ሀገር እንደ ቤቱን ራሱ ሌላ ለማረኩት በቃ ሽቶ በሽቶ ምንም አላረኩም ነገር አለ። ቤት ውስጥ ሆነሽ በቁምጣ አንዴ በቁምጣ ታዲያ ቢጃማ ለብሼ ረጅም እንደ ድሮ እንትን ኧረ እንደ ሳሚ ሌላ በቁምጣ ኧረ ወይኔ ዛሬ ከዛ ሲመጣ በር ኳኳኩቶ ሲገባ ምን እንደምትሰኝ ኧረ ዛሬ ማርያምን ኧረ ከግፍቱ ጋር የተስማማጣ እስቲ ከቱ ደግሞ እኔ እኮ የተገረምኩት ነገር አንተ ሰው ለካ እኔማ በቃ ኧረ ተወኝ ሳምዬ። ሶስት ወር ነው የምልህ ሶስት ወር እሱም ስራ ይሰራ እኔም ሲል አሁን ባልጠገብሽ ኖረናል። ግን ናፍቆኝ ነበር። አንተ እንግዲህ ነበር ቢናላህ ላይ የሚዞረው እንደ አሁን እናት ተረጋጋን እኮ በጣም ተረጋጋ። አሁን ግን አንወጣም ሶስት ወር። እኔ እንደውም ግራይንሽ እያየሁት ነው። ግራይንሽ ያረገሽ ይመስለኛል። አባቴ በቃ አመስጋኝ ነሽ አንቺ። ድግስ አመስጋኝ ነሽ። በቃ አንቺ በቃ እንደዚህ የሚያመሰግን ሰው ነው የሚያስፈልገው። እውነት አንቺ ስታገቢ ራሱ ያልገጠኛ ነው እንጂ እንዴ ገባሽ እኮ በዚህ በሞባይል እኮ መጣሽ ወደዚህ። እሺ ቀጥይ። በነገራችን ላይ ሳምዬ ስማ፣ አሁን እኔና ባሌ ድጋሚ አሁን ቀለበት አለን የድሮ ግን ድጋሚ ቀለበት እንዲያደርግልኝ ጠይቄው እሺ ብሎ ድጋሚ ቀለበት ሊያደርግልኝ ነው። ይህንም ልንገርሽ ግዴታ ነው። እና አሁን ቀለበት ልታደርጉ ነው። ይኸውልሽ ምን ታደርጊያለሽ? ብትን አበባ ተገዥና የድሮ ልሙጥ ይባላል። ይኸውልሽ ብትን አበባ ተገዥና ልብ ሰሪና ቻጫጭሮች ሻማ በሙሉ ታረጊና በጣም ስስ የሆነች አጭር ቀሚስ ታረጊና እንደዚህ ጣል ታረጊና ቁመትሽን ስለማቆም መለሎነሽ ከዛ ሲመጣ ማለት ነው መብራት አጠፍተሽ ማለት ነው እንደዚህ አንዳንዴ በሶስት ቀን አንዴ እንትናችሁ ፓወራችሁ ሁሌ አዳዲስ ሪፍሬሽ እንድትሆኚ በቃ የሆነ ሮማንቲክ የሆነ በቃ የአውሮፓ ግንኙነት ይሄ የአውሮፓ ህብረት አስመስለሽ ማለት ሁሌ በቃ ባልሽን አስደስች ማን አለሽ? ከዛ ውጭ ማማን ልጅሽን አንዳንዴ እናቷ አያቷ ጋር ወሰጃት እዛ ትሂድ እዛ አሁን እኮ ማማ ነው ልጃችንማ ስማ ግን እንደዛ አይደለም የሚያሰቡት። አሁን ዘመኑ ሰልጥኗል። እንደዚህ ቀለበት እንኳን ስታረግ ዲኮር መተው ይሰሩናል። ራሳቸው ዲኮር መተው ይሰራል። እኛ ድሮውን ስናረግ ቀለበት ነበር። አሁን ዘመናዊ ቀለበት ጭራሽ አሁን ዲኮር
ዲኮር ይሰራና ቀለበቱ አንድሮኛ የነበረን ቀለበት እሱን አስቀምጥነዋል። አዲስ ቀለበት ግዴታ መገዛት አለበት። ለምን እንደሆነ ታውቃለህ? እኔ ውድ ነኝ ሳሚ። እኛ ግን ተሳስተን ነው ከአረብ ሀገር ነው የሄድሽው ወይስ እኛ ነን ከአረብ ሀገር ያለ ነው? ተምታታብኝ ነገሩ። አረ በጣም ትለያለች። አረ ጀግና ነሽ ማርያም፣ ጎበዝ ማርያም። በጣም ልብሽ ራሱ ወይ ሞቅ አረግሽ ራሱ ግድ ይላል እንዴ? ግድ ይላል እንዴ? በነገራችን የአረብ ሀገር ሴት እኮ ዳይመንድ ናት። እመቤቴ ነው የምልክ ሳሚ። የአረብ ሀገር ሴት ዳይመንድ አይደለችም ጭራሽ። ከዳይመንድ በላይ ደግሞ አንድ አለ ፓትሮን ነው ምናምን የሚባለው ምን ነበር ስሙ? እግዚአብሔር ውድ ዳይመንድ ማርያም እመቤቴ እግዚአብሔር ይኸው እነዚህ እነ ናርዲን የመሰለ እንቁ። እናንተ ከዛ ቤት ብቻ ከዛ ከተቀበራችሁበት ቤት ውጡ እንጂ እንደሷ ነው የምትሆኑት ሁላችሁም። እንዲህ አይነት ቅብር ያለ በቃ ባሏን ታዘዋለች። ቀለበት ይቀየርልኝ፣ ሌላ ምን ይቀየርልኝ አልሽው? በማርያም ንገረኝ እስኪ። ሌላ ያው አኗኗራችንም ሁሉም ተቀይሯል። እግዚአብሔር ይመስገን፣ ክብር ለመድኃኔዓለም። ሌላ የሚቀየር ነገር ምን አለ መሰለክ? አሁን እረፍት ነኝ፣ ሰርቼ አልበላም። ሌላ ሰው እንዳይሆን ናርዲ ነኝ። አሁን 3 ወር እረፍት ፈልጋለሁ። 4 ዓመት ስፈጋ የኖርኩ ሴትዮ 3 ወር መቼም ለእኔ የት ልትሄዱ ነው እንጂ አይበዛብኝም። የት ልትሄዱ? መጀመሪያ ያጠጥመን በቃ ከዛ በኋላ መዝናናት ሲኖርብን እንዝናናለን። ግዴታ በኋላ ወደ ስራ እንሰማራለን። ወደ ኩሪፍቱ ምናምን ልትሄዱ ነው? ኩሪፍቱ ከሆነ እንደንትን ነው ምናምን ይቆጥረኛ። ዱባይ እንመጣለን አሁን ከ20 ቀን በኋላ እንደ እግዚአብሔር ፍቃድ። ማለም እኔም ዱባይ እዛ ሁለት ልጅ ጉድ ፈላ ዛሬ። ወደዚህ ማትምጡ፣ አይ ወደ ዱባይ አትምጡ፣ ወይ ቱርክ ወይ ቻይና ሄዱ። አይ ባሊ ማየት አለ። ኧረ በእናትሽ የነበርሽበት ሳሚ ኖ ማየት አለበት። አንዳንዴ ያንን ሙቀት ማየት አለበት። ያ ሙቀት እዚህ አናቱ ላይ ገብቶ ሰስሮት እንዲያቀር ወይ እኔ መሰለ ባልማ እንክብካቤ ይፈልጋል እንዴ? ምን ሆነሽ ነው? ማየት ይፈልጋል፣ ማየት አለበት። እኔ እዚህ ጋር ካፓዱሻ ቱርክ ካፓዱሻ የምትባል ከተማ ነች። እዛ ይዘሽ ነች። እሱኮ ቱርክ ምናምን ብርቁ አይደለም። አረ ዱባይ ነው የሚረቀው። ለዛ ነው ተግባባል። ኧረ አንቺ ተለይቶ ወደ ዲያስፖራ እንዳይመስላችሁ አለ። ግን አጠገብ ሻወር ገብቶ አባቴ ያልጨረስክም? አባቴ ያላለችም። እሺ ሻወር የኔ ቤት የኔ ጌታ የኔ አባቴ የኔ ጠንበለል እናቴ ዘምዘም አንተማ ኦ ማይ ጋድ አሳይኝ። ባንገቴ ገመድ ቢገባ ባሌና አሳያችሁ። ማርያም መድኃኒዓለምን እንዳታሳይ አሳይን ይላሉ እንዴ? አረ ምን አይነት ሰዎች ናቸው? አሳይን ይባላል። በቃ ራሱ ድርጊቱ እናንተን አምኜ ላሳያችሁ። እንኳን እናንተ እኔ ራሱ አላየውም። አታሳይኝ ማርያም። ሲቀጥል ይላችሁ እኔ ባሌና እናንተን አምኜ አላሳይም። ማሪ አላሳይም ማሮች አላሳይም። ኧረ እኔ አላሳይም። የኔ ጌጥ የኔ ብቻ ነው። ማንም ሰው አያየው። የኔ ሁሉ ነገሬ ማንም አያየም። ኧረ ድብቅ ነው የማደርገው። ቤቴን ድብቅ ነው የማደርገው። ቲክቶክ ምናምን ሲደበቅና የሚታይ ነገር ላይ ይላችሁ በህይወታችሁ ፕራይቬት የሚባል ነገር ይኖራችሁ። እኔ ሚኪ ፊት አውራሪ ሲያገኝ ምን እንዳታውቃለህ የት ሄድሽ ነው ምናምን ሲለኝ እንዴ ልጄ ጋር ምናምን ስለው ልጅ አለሽ እንዴ በጣም ገርሞ ለስንት ጊዜ ሲያወራ ነበር። እና እኔ ትዳሬ፣ ልጄ፣ ቤተሰቦቼ ፕራይቬት ነገር ናቸው። ሲቀጥል ደግሞ እኔ እዚህ ቲክታክ ላይ አይሆንም ጭራሽ አይመጣም ጭራሽ። እኔ ካለው በቂ ነኝ። ስለዚህ ባሌን አላሳይም። የአረብ ሀገር ጌጥ ነሽ እህቶች ሁላችሁም እንደዛው እንደዛው ማርያምን የፈለጋችሁበት ቦታ ትደርሳላችሁ። እኔ ያንተ ልጅ ሆኜ እኔ እኮ አንተ ጋር ቀን በቀን እየሰማው አንተን ቀን በቀን እየሰማው እኔ ተግባራዊ ካላደረግኩ የሆነ ነገር ካልተማርኩ ቲክቶክን ለምን ተጠቀምኩበት? እኔ እኮ ሳሚ አንተን ከልብ የማዳምጥህ ከኔ ምንም ፈልገህ ወይም ደግሞ
ምንም ተጠቅመህ አይደለም ከምታየው አንጻር ነው። አንተ እንደ ወንዶች ምን እንደሚያደርጉ ስለምታውቅ ገብቶሃል። ስለዚህ ከአንተ እኔ ማርያምን እኔ ሁል ጊዜ የምለው እኔ የሳሚ መሰረት ነኝ ማለት ሳሚ እኔን አፍርቷል፣ እኔን የመሰለት እሱ ደግሞ እኔን ደግሞ አሳድጓል። ከሱ ነው እኔ እዚህ የደረስኩት በህይወቴ። ለምንም ነገር ብርቅ አይደለም። ማንም ምንም በምንም አይሸውደኝም። ማንም ወንድ አይሸውደኝም። ማንም ሴት አትሸውደኝም። ይሄ ሁሉ የተማርኩት ከሳሚና ከአብርሽ ከሱ ነው የተማርኩት። ስለዚህ እኔ ተግባር አደርጋለሁ። እኔ በጣም የሚጠቅመኝ ነገር ተግባራዊ ያደርጋለሁ። ስለዚህ በህይወታችሁ ደግሞ ፕራይቬት የሚባል ነገር ይኖራችሁ። በተለይ ባላችሁ ትዳራችሁን አክብሩ። ባልሽን ወደሽም ጠላሽም የልጅሽ አባትም ከሆነ ሌላም ባል ከሆነ ያለሽን ባል ተንከባከቢ። አሁን ሳሚ በጣም ከሚገርመኝ ስለ ባላቸው ገበና ሲያወሩ ምናምን ስለ ቤተሰቦቻቸው ገበና ሲያወሩ የምሬ ነው። በጣም ነው ለነዛ ሰዎች ናርዲን ላፓርታትና እንደው አንድ ቃል ግቡልኝ። እዚህ እኔ ተከታዮች ረጅም ጊዜ የምታውቁ ወዳጆቼ ኢትዮጵያ ሄዳችሁ ትዳር መሰረታችሁ ያማረ ህይወት ስትኖሩ ገብታችሁ በቪዲዮ ኮል እግዚአብሔርን ማየት በቃ ለኔ ደስታ ነው። በቃ የልፋቴ ውጤት የድክመቶቼ ውጤት በማንም የተሰደብኩባችሁ የሴታ ሴት ተብዬ ስንት ነገር ተብዬባችሁ አንተ ከነሱ አትወርድም እንዴ እስከምባል እንውረድብህ ወይስ አንተ ትወርዳለህ እስከምባል በእናንተ ምክንያት ግን እናንተ እንደዚህ ወጣችሁ እንደዚህ አብባችሁ እንደዚህ አምሮባችሁ እንደዚህ ቅብር ድልቅቅ ፏ ብላችሁ እንድትታዩ ነው እኔ ዋጋ የከፈልኩትና ሁላችሁም ኢትዮጵያ ስትገቡ ቃል ግቡልኝ። ኢትዮጵያ ገብታችሁ በትዳራችሁ በህይወታችሁ በኑሯችሁ አምሮባችሁ የተሻለ ህይወት ስትኖሩ ወጣችሁ እንደዚህ መታችሁ እንድታወሩ ይፈልጋል። በቃ የኔ በቃ የደስታዬ ውጤት ናችሁ። እናንተን የሚንቅ የተናቀ እናንተን የሚያዋርድ የተዋረደ እናንተን የሚሳደብ የሰይጣን የታናሽ ያገልግል ያጎቱ ልጅ ምድረ ዱቄት እናንተን አይመጥኗችሁም። እናንተ የሚመጥናችሁ መሰረት ያለው ክርስቶስ ያለበት በረከት ያለበት እንቁ ናችሁ። እናንተ ከማንም ትሻላላችሁ። ከአውሮፓ አርቲፊሻል ፊት የእናንተ ፊት የበለጠ ያምራል። ይኸውላችሁ ናርዲን እየዳበሰ ፀጉሯን ነው እየዳበሰ የሚያድረው። አርቲፊሻል ፀጉር አይደለም ያላት። ይኸውላችሁ ሌላ እኮ አሁን እኮ ብዙ ባሎች እኮ የብዙ እህቶች ፀጉር እኮ ቁምሳጥን ውስጥ ነው የሚያድረው። ባል እኮ ቂጧን የነካው ፀጉሯን የነካው ብሎ መላጣ ነው እየነካካ የሚያድረው። እናንተ የተከበራችሁ ናችሁ። ይኸው ፀጉሯን እንዳለ ነው፣ አርቲፊሻል አይደለም። ትክክለኛ ፀጉሯ ነው የናርዲ። ይሄ አርቲፊሻል ነው እንዴ? ይሄ አርቲፊሻል ነው ሳሚ፣ አስተካክል። አራውቃ ነው ታያት። የምር ይሄ አርቲፊሻል ነው። ይሄ የዋናው ፀጉር የማውቀው ፀጉር ሴታ ነው። የ40 ምናምን ሺህ ብር የመጀመሪያ ጊዜ ማሰንጣን ዘንጣን የ40 ምናምን ሺህ ብር ያን ሺ ድራማ እኔ እኮ ፀጉርሽን በአካል አውቀዋለሁ። ምርጥ ፀጉር አለሽ። ፀጉሬ አሪፍ ነው። እና ታዲያ ምን እያልሽ ነው ታዲያ? ያንቺ በራነሽ በራነሽ ፀጉር አለሽ። ይሄ ሁማን ነው። ይሄ ሁማን ነው። ለምን ነው ታውቃለህ? አንዳንዴ ያሸተተምት ለማን አሳቅፈሽ የምታድሪው? ይሄ ምንም ነገር ያቅፋል። አሁን እንኳን አይደለም ይሄን ምንም ነገር የተጠማረ ወይኔ አሬ ዞኝ ዛሬ ገደለች። ነገር ያቅፋል አላለች ወይ ዛሬ? እስቲ ኮሜንት ላይ ወይ ብላት እስኪ ሂዱባት አንቺ ልጅ። እኔ በነገራችን ላይ ሳሚ እውነት ለመናገር እኔ አርቲፊሻል ተጠቃሚ አይደለሁም፣ ግን አሁን እኔ ሞር ወደዚህ ልመጣ ስል እኔ ሂውማን የሚባል እንኳን በዚህ ነው አንድ ሂውማን ይገዛውት። አንዳንዴ የሆነ የሚያስፈልግ እኔ ስንት ገዛሽው? ይሄ በኢትዮጵያ ስንት ነው? 840 ድርሃም ነው። ኢትዮጵያ ግን 60 ሺህ ብር ነው የሚሸጠው። ግን ምንድነው አሁን 60 ሺህ ብር ነው አናትሽ ላይ ያለው። ሌባ ገብቶ እኮ ዕቃ ሰርቆ አይወጣም። አንቺን ነው ሰርቆሽ የሚወጣው ፀጉርሽን ብቻ። ግን ይሄው በነገራችን ላይ እኛ አረብ ሀገር ያለን እንጂ የማናደርገው ኢትዮጵያ ውስጥ 4-5 ኢትዮጵያ ውስጥ ስራ እንደማይሰራ ተመልሶ ወደዚህ የሚሮጥ ሰው እንዳለ ልቡ ገና እዛ ሳይደረስ እዚህ የሆነ ልቡን አንጠልጥሎ ብዙ ጊዜ የምትሰሙትን አይደለም የምትኖሩት፣ የምትኖሩትን ነው የምትኖሩት። አንዳንዴ በሰዎች ዘንድ የሚወራው እና እራሳችሁ ሄዳችሁ የምታዩት ብዙ ጊዜ ልዩነት አለው። ብዙ መስማት ከባድ ዋጋ ያስከፍላል። የእውነቴን ነው የምነግራችሁ። አንዳንዴ ችግር ባለበት ቦታ ውጤታማ ትሆናላችሁ። ኮሮና በመምጣቱ ብዙ ሰውን ህይወት ቢነጥቅ ግላብ እና ማክስ የሸጠ ሰው ግን ሚሊዮነር ሆኗል። ስለዚህ አንዳንዴ በችግሮች መሃል ለውጥ ማምጣት የምትችሉት የእናንተ ውጤት ነው፣ የእናንተ ጥንካሬ ነው። ገባችሁ? ኢትዮጵያን እንደ መጥፎ ነገር አድርገው የሚያስወሩ ፖለቲከኞች አሉ።
እናንተ እንዳትገቡ። ኢትዮጵያ እናንተ ከገባችሁ ቤተሰብ ጥቅማቸው ይቀራል። የብዙዎቹ ዲፕሎማት የእንትኖች ነው የቤተሰብና የወንዶች ገቢያቸው የሚቋረጡ ሰዎች ስም ነው ይሄ ነገር የሚያመጣው። ግን የሚገርማችሁ እናንተ ውጭ ናችሁ እድሜያችሁንም ጊዜያችሁንም ህይወታችሁንም እያቃጠላችሁ እነሱ እናንተ በላካችሁላቸው ገንዘብ በጥይት መሀልም ሆኖ ፏ ብለው ይኖራሉ። ወንድሜ ሳሚ እንዴት ነህ? ደህና ናችሁ? አዊ እንዴት ነሽ? ደህና ነሽ? ልዩ ቅድም ገብተሽ አስወጣንሽ። ናርዲ ኮንግራቹሌሽን። ውዬኔ ማር አውቃለሁ ድሮም ለሀገርሽ ለእኔ እንኳን የምትመክሪኝ ምክር ትዝ ይለኛል። ለሀገርሽ ያለሽ ነገር አስታካሹ ጌታን ትችያለሽ። አመሰግናለሁ የኔ ማር። ልጆቹ ደህና ናቸው? የኔ ውጤት አይደለች ቀላል ነው እንደ የምታሳካው ወስጄ ጎትቼ ወስጄ አስገባዋት። በጣም ጎበዝ ትላለች። በፊትም የሰው ሀገር የሰው ነው ጠንክረን መግባት ነው። እኔን ራሱ ስታገኘኝ እንደዛ ነው የምትለኝና ማይ ጋድ ይገርማል በጣም እንዴ። አፋችን አስከፈቱችን እኮ ባሌ ሰፋለችን እኮ ባሌ ትላለች። ቀለበቱ ደብሮኝ የድሮ ቀለበት ነው። አሁን በቃ ዘመናዊ ቀለበት ልናረግ ነው። አራሷ ጉደኛ ነች። በስመ አብ ጎበዝ ነች በጣም ታታሪ። ራሱ ተሳስቼ ነው ማለት ታስለቀቀኝ ወይ ጉድ። እኔ ልጆች አለኝ ብያት እንግባ አብረን ብላ ስንት ጊዜ ስትለኝ። በነገራችን ላይ ሰሞኑን እኔ ሄዊ ጋር ላይ ሂጅ ነበረ። እንዴት የሚያምር ህይወት እንዳላት ብነግርሽ ማመን ነው የሚያከትሽ። አይገርምሽም? የሚያስነጥስ አስር ነው የሚያስይዝሽ ማለት ነው። ገብቼ ተጠራጥሬ ወደኋላ ሁሉ ተመልሻለሁ። በጣም ጽድት ያለ ኑሮ ነው የምትኖረው። አይገርም? መድኃኒዓለም ለራሷ ጎበዝ የሆነች ጀግና ሴት ገብርኤል ሊዛምን ሆናለች። ቤቷ፣ ጸባይዋ፣ ስርዓቷ ምንም ምትነዳው ቢኤት ብታየው በር ላይ እናቴ ትሙት ጊፍት ነው የሚመስለው። አንበሳ ጊፍት ነው የሚመስለው ተደቅኖ ብታየው። አለቅ መኖር ከተባለ እንደዚህ ነው። ሺህ ዓመታት ኖር ትፈልጋለች። ሶሻል ሚዲያ ላይ ልምትዝናናበት ካልሆነ አለቅ። እግዚአብሔር ማርያምን እኔ በህዊ በጣም ነው ያስደሰተች። ለመሰለሽ ድሮም ጀምሮ ቀናነት ያላት ልጅ ነች። በቃ አለቅ። ብዙ ነገሮችን አሳልፋለች እኮ ግን በጣም በወዳጆቿ በእህቶቿ በጣም ይዋነ ደግ ናት። ማርያም በጣም ደግ ናት። የሆነ እንትን ካቀረፈ እኔና ህዊ እንግዲህ ብዙ ጊዜ ተገናኝተናል። ብዙ ነገሮች አሳልፈናል እና ማርያም በጣም ደግ ናት። ይሄ ክፋት ያለባትም ሰው አለ። በጣም ይዋነ እኔና ህዊ በጣም ማርያም ብዙ ነገር አሳልፈናል። ኧረ ናርዲዬ ማርያም ናርዲ ብቻ ግን የሚገርም ነገር በናርዲ ያወቅኳቸው ብዙ ጓደኞቿ እኔ ቤት መጥተዋል። ግን ናርዲ አጋጣሚ ሆኖ መታጠቅም እኔ ጋር አይገርምም። እሷ ወጪ የሚያስወጣ ቦታ አትመጣም። ውይ በዚህ እንኳን ደግ ነች እኮ ማርያምን ደግ ነች። አላይን ድረሳውን ታክሲ ኮንትራት ይዘሽ ካርሊፍት ላይ ብታያት አስታወስ አይደለም ታሚ እንደሆነ ታውቃለህ። አይ አንድ ጊዜ እኮ እንዴ በጣም ሩቅ ነው ብለሽ ሰርች አድርገሽ ስንት ብር እንደሚጨርስ ገባችላት። አውቃለሁ እግዚአብሔር ኧረ ልጅ ባናቴ ኦኬ ነው እግዚአብሔር ነው ቃል እንገናኛለን። አሁን ለምሳሌ ይሄ ባህር ላይ እኔ ጋር መጣለች እኮ ቤት መጣለች። ይሄ ባህር ላይ ምናምን ነገር ላይ በደንብ ነው መዝናናት ሲኖር በሌላ ህዊክ እንደዚህ ባህር ላይ ምናምን ኩልኩል የሆነ ቦታ ላይ እንገናኛለን። ግን አዎ ቤቷ ግን ሄጄ አላውቅም። ሲቀጥል ደግሞ ሳሚ የምር ነው የምናገር ህዊ ያው እንዳለች ናት። አንተም በቅርቡ ታውቃታለህ። በጣም መልካም ሰው ናት። ግን ቤቷ አልሄድኩም። አጋጣሚ ነው ተጠርቼ ራሱ በቪዚት ደግሞ ህዊ ኧረ እኔ በቪዚትም ቢሆን አምጥቼ ትመጫታለሽ። ሳሰም ህዊ ለካ የለሽም ነበረ። አይ በቪዚት አላ